ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የህዳር 24 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ ክንውኖችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር ያደረጋችሁ ሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። የጠለስ ሚዲያ ሜምበር፣ ሰብስክራይበር፣ ሞዴሬተር፣ ጊፍተር የሆናችሁ ወገኖችን በእጅጉ እያመሰገን ሌሎቻችሁ ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ እንላለን። የባለፉት ሁለት ፕሮግራሞቻችን ላይ ጥሪያችንን ሰምታችሁ ሰብስክራይብ በማድረጋችሁ እያመሰገን ዛሬም በተመሳሳይ መልኩ ሰብስክራይብ ያላደረጋችሁ ወገኖች ሰብስክራይብ አድርጎ ማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ መልቀቂያ ለማስገባት መዘጋጀቱን የደረሰ መረጃ ያመለክታል። እንግዲህ ከቀናት በፊት ጌታቸው ረዳም እንደዚሁ መልቀቂያ መጠየቁን ገልጸን ነበር። ጌታቸው ረዳ ወይ ከወያኔ ያልሆንኩኝ ወይ ከብልጽግና አልሆንኩኝ ወይ ከህዝብ አልሆንኩ፣ ስለዚህ በሁሉም በኩል እየተዘመተብኝ ነው፣ መሀል ላይ ተንሳፍፌ በብቸኝነት እየዋተትኩ ነው ብሎ አሰናብቱኝ ማለቱን ገልጸን ነበረ። በብልጽግና በኩል ጌታቸው ረዳ ያደረገው ቃለ መጠይቅ አልጀዚራ ላይ ሄድ ላይ ያደረገው ቃለ መጠይቅ አለመወደዱን እና ህወሓት ጋር በነበረበት ዘመን ካደረሰብን ጉዳት ይልቅ አሁን ከኛ ጋር የተሰለፈ መስሎ ያደረሰብን ጉዳት የትየለሌ ነው ተብሎ መገምገሙን ገልጸን ነበር። ዛሬ የሰማነው ደግሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በቃኝ ማለቱን የሚገልጽ ነው። በቃኝ ያለበት ምክንያት ምንድነው ብለን ለማጣራት ስንሞክር አንደኛ ዛቻና ማስፈራሪያ እየደረሰብኝ ነው ብሏል ጀነራሉ። ከተለያዩ አቅጣጫዎች ዛቻና ማስፈራሪያ እየደረሰብኝ ነው የሚል ምክንያት ተቀምጧል። በነገራችን ላይ ናትናኤል መኮንንም ከቀናት በፊት በለጠፉ ፖስት ግልጽ ምክር ለሌተናል ጀነራል ታደሰ ወረደ፣ አሁን የት እንዳለ እኛም አንተም እናውቃለን። ከወንጀል ተጠያቂነት ለማምለጥ አዲስ ጦርነት በመጫን ላይ ያለው አሮጌው የህወሓት አንጃ የክልሉ ፕሬዝዳንት ጀነራል ታደሰ ወረደን እጅ የመጠምዘዝ ስራውን በሚገባ እየሰራ ነው። ህወሓት በክልሉ የሚያደርጋቸው የጦርነት ዝግጅቶችና ከግብፅና ከሻቢያ ሰዎች ጋር እየሰራ ያለው አደገኛ ስራ ከክልሉ ፕሬዝዳንት ታደሰ ወረደ አይን የተሸሸገ አይደለም። ምክሬ ይህ ነው። ጀነራል ታደሰ ወረደ ከጦርነት በፊት ደብረጽዮንና የቡድኑ አባላት የተሳሳቱትን ስህተት አትድገም። የትግራይ ህዝብ ከዚህ በኋላ ጦርነትን የሚሸከምበት ጫንቃ የለውም። ትግራይ ላይ ያለህን ኃላፊነት ተጠቅመህ እየተጫረ ያለውን አደገኛ እሳት ቮልካኖ ከመሆኑ በፊት በማጥፋት ለትግራይ ህዝብ ለተዋልለት ይህን ሳታደርግ ቀርተህና አእምሯቸው በሻገተ በህወሓትና በሻቢያ አዛውንቶች አኪጦፌላዊ ምክር ተገፍተህ ትግራይን ለጦርነት ዳግም ከዳረካት ከታሪካዊ ተጠያቂነት እንደማታመልጥ የታወቀ ይሆን በማለት ሲያስፈራረው እንደነበር ይታወቃል። ይህንን ጽሑፍ የጻፈው ዳንኤል ክብረት ነው እንጂ ናትናኤል መኮንን አኪጦፌላዊ ምናምን የሚል ቃል የቀላቀለ ፖስት ሊጽፍ አይችልም። በዋትሳፕ እንደሚጽፍላቸው አውቃለሁኝ። ጽሑፍ ጽፎ አዘጋጅቶ በዋትሳፕ ይልክላቸዋል። ስለዚህ መልእክቱ የተላለፈው በናትናኤል መኮንን አካውንት የዳንኤል ክብረት መልእክት ነው። ይህም ብቻ ሳይሆን ከተለያዩ ኃይሎች ዛቻና ማስፈራሪያ እየደረሰብኝ ስለሆነ መልቀቅ ፈልጋለሁ ብሏል። ሌላኛው ምክንያት የፌዴራል መንግስት ከህዝብ የመነጠል ስራ እየሰራብኝ ነው ብሏል። ከህዝብ ጋር እንድነጠል እና ከህወሓቶችም ጋር እንዲነጠል ሰፊ ስራ እየሰራብኝ ነው። ከአገዛዙም ከህዝብም ከህወሓትም መሆን አልቻልኩም ብሏል። እንደምታዩት እንግዲህ ሌተናል ጀነራል ታደሰ ወረደ በፌዴራል የተሾመ እና ተጠሪነቱም ለፌዴራል መንግስቱ ቢሆንም ከፌዴራል መንግስትም በኩል የተለያዩ ትችቶችና ዘለፋዎች ሲሰነዘሩበት ይታያል። በተመሳሳይ መልኩ ደግሞ በሌሎች ኃይሎች እንደተላላኪ የመቆጠር ሁኔታ አለ። ስለዚህ ከአገዛዙም ከህዝብም ከህወሓትም መሆን አልቻልኩም ብሏል። የፌዴራል መንግስት በጀት በማቋረጥ በአመፅ ሊጥለኝ እየጣረ ነው። የፌዴራል መንግስቱ በጀት በማቋረጥ በአመፅ ሊጥለኝ እየሞከረ ነው። ስለዚህ በአመፅ ከሚጥለኝ እኔ ማልቀቂያ ባስገባ ይሻላል ብዬ ወስኛለሁ ነው። ሌላው ትግራይን የሚወጉ ሁለት የጥቅ ቡድኖችን መደገፉን አጠናክሮ ቀጥሏል።
የፌዴራል መንግስቱ ሁለት ትግራይን የሚወጉ ኃይሎችን አሁንም እየደገፈ ነው የሚል ምክንያት ቀርቧል። እንደ አጠቃላይ ምንም መከወን የማልችልበት ሁኔታ ተፈጥሯል። ምንም አይነት የመንግስት ስራ መስራት የማልችልበት ሁኔታ ተፈጥሯል። ለመንግስት ሰራተኛ ደሞዝ የማልከፍል መንግስቱኛለሁ ብሏል ጀነራል ታደሰ ወረደ። ለመንግስት ሰራተኛ ደሞዝ መክፈል የማልችል መንግስት ስለሆንኩኝ ከዚህ በኋላ ቢበቃኝ ይሻላል ማለቱን ሰምተናል። እና ከዚህ ጋር በተያያዘ በቀጣይ ምን ሊከሰት ይችላል በሚለው ጉዳይ ላይ ያለን ምልከታ ስናቀርብ ህወሓት ሙሉ በሙሉ መንበሩን ይጠቀልላል። መቼም ከዚህ በኋላ በጀነራል ታደሰ ወረደ ምትክ ሌላ ፕሬዝዳንት መርጦ አብይ አህመድ የሚልክበት ሁኔታ ሊኖር አይችልም። በጌታቸው ረዳ ምትክ ጀነራል ታደሰ ወረደን እንደመረጠ ሁሉ ሌላ ፕሬዝዳንት ሌላ ፑፔት በጀት የሌለው ፑፔት መርጦ ይልካል ተብሎ አይታሰብም። ስለዚህ ህወሓት ሙሉ ለሙሉ መንበሩን ይጠቀልላል። ከተቻለ ወይም ካለቀ ንግግሩ ካለቀ ከሌሎች ኃይሎች ጋር በመተባበር ካልቻለ ብቻውን ተሰልፎ አገዛዙን ይገጥማል። ይሄ የማይቀር ጉዳይ ነው። ምክንያቱም አገዛዙ እየሰራ ያለው ስራ በጀት አቋርጦ ላለፉት 2 ወራት አሁን ላይ ደሞዝ የማይከፈላቸው መንግስት ሰራተኞች ትግራይ ክልል ላይ ተፈጥረዋል። ስለዚህ አመፅ ተፈጥሮ መውደቅ ስለማይፈልግ ፌዴራል መንግስቱን ግብግብ መቅጠሙ የሚቀር አይደለም። በዛ ላይ ደግሞ ከትግራይ ወርቅ እያፈሰ ያለው አገዛዝ ወርቁን እየተቀበለ እብቅ እየላከ ሊቀጥል ስለማይችል ከቻለ እና ንግግሩ ካለቀ ከሰሜን ኃይሎች ጋር በመተባበር ካልቻለ ብቻውን የሚገጥምበት ጊዜ የቀረበ ይመስላል። እንግዲህ ይሄን ሊያስቀር የሚችለው የፌዴራል መንግስቱ ከአቋሙ መንሸራተት ከቻለ ነገሮች ሊቀያየሩ ይችላሉ። ቢያንስ እንኳ በጀት ልለቅ ይገባል ብሎ ካለ ጦርነቱን የማራዘም ስራ ሊሰራ ይችላል። በጀቱን በመልቀቅ እና ታደሰ ወረደ ስልጣን እንዳይለቅ በማድረግ ለተወሰነ ጊዜ ጦርነቱን ማራዘም ይችላል። በዚያ አቋሙ ከቀጠለ ግን በቅርብ ጊዜ ውስጥ ጦርነት መቀስቀሱ የሚቀር አይሆንም። በነገራችን ላይ ስለ ሰሜን ኃይሎች ትብብር ስንናገር ተልኮ እየተሰጠን እንደዚህ በል እየተባልን ይመስላችኋል ብዙዎች ማለት ነው። እውነቱ ግን እንደዛ አይደለም። እንኳን አይደለም ከተከዜ ማዶ ትእዛዝ ልንቀበል ይቅርና አማራ ክልል ላይ የሚንቀሳቀሱ ኃይሎች እና አርበኛ ዘመነ እነ ምሬም ምናምንበትን ካልሆነ በስተቀር ከነሱ የሚሰጠን ትእዛዝ የለም። እንኳን አይደለም የድሮ ልጆቿን ማዘዝ ያቃታት ህወሓት ይቅርና የራሳችንም ወገኖች ቢሆን የማናምንበትን ሐሳብ እንድናስተላልፍ ሊያደርጉን አይገባም። ግን አምናለሁ በቃ ኢትዮጵያ ትዳን ከተባለ አማራው ይዳን ከተባለ ትግራይ ትዳን ከተባለ የሰሜኑ ትብብር ወሳኝ ነው። በሰሜኖች የሚጀመር ትብብር እና ወደ ኢትዮጵያውያን የሚያድግ አጋርነት ግዴታ ነው። ከዛ ውጭ በተናጠል አብይ አህመድን ማሸነፍ የሚቻልበት እድሉ ረጅም መሆኑ አይቀርም። ረጅም ይሆናል። እያፈሰ ነው ወጣቶችን በስፋት ዛሬ ካፒታል በጀትን ብቻ ሳይሆን የስራ ማስኬጃን በጀት ሙሉ ለሙሉ አዙሮ የጥይት መግዣ አድርጎታል። እነ ፋኖዎችን ስትመለከቱ ግን የሚደግፋቸው ውጭ ኃይል የለም። ዲያስፖራው ድጋፍ እያደረገ አይደለም። ከህዝባቸው ላይ በሚሰበስቧት ትንንሽ ነገር በዛች በቁጥር እንትን እየተገዛ ይህን አገዛዝ በአጭር ጊዜ ውስጥ ለማስወገድ ይከብዳል። ስለዚህ አስፈላጊው ነገር ትብብር ነው። እየተበላን ነው። ኢትዮጵያ እየፈረሰች አዲስ ሀገር በላዋ ላይ እየተዋቀረባት ይገኛል። አዲስ ሀገር እየተዋቀረ ነው። በየቀኑ አዲስ አበባ ላይ የሚከናወነውን ነገር ተመልከቱ። አዲስ አበባ ላይ ህዝብን የማማረር ስራ፣ የመዝረፍ ስራ፣ የማድሄስ ስራ እየተሰራ ነው። ያ ምክንያቱ ምንድን ነው? ለምሳሌ ልንገርህ፣ አዲስ አበባ ላይ የቤትና የመሬት ዋጋ ርካሽ ነው። በጣም እንዲረክስ ተደርጓል። እንዲረክስ የተደረገው አገዛዙ በማይፈልገው መልኩ አይደለም። አገዛዙ ነው እንዲረክስ ያደረገው፣ ገዢ እንዳይኖር ያደረገው። ለምን? ከአዲስ አበባ ነፍጠኛ ማስወጣት ይፈልጋሉ። ነፍጠኛ ሲወጣ ደግሞ መሬታችንን ቸብችቦ መውጣት የለበትም። ይሄ መሬት ይሄ ቤት በሱ ስም የተመዘገበ ቢሆንም የኛ ነው የሚል አመለካከት አላቸው። ስለዚህ ቤቱን በውድ ዋጋ እየሸጠ ሊሄድ አይገባም እና ገዢ እንዳይኖር ማድረግ አለብን ብለው ስለሰሩበት ነው ዛሬ አዲስ አበባ ላይ ቤት ገዢ ሊጠፋ የቻለው ወይም ደግሞ የቤት የመሬት ዋጋ ሊረክስ የቻለው። እና እያንዳንዷን ነገር በፕላን እየሰሩ ነው። በእያንዳንዱ አቅጣጫ ኦሮሚያን ከኢትዮጵያ የመነጠል ስራ እየሰሩ ነው። በደንብ አድርጋችሁ በተለይ አዲስ አበባ ላይ ያለውን ሁኔታ በትኩረት ብትከታተሉ እና አብይ አህመድ ስለ ኢትዮጵያ እያወሩ የሀገር መሪ መስለው ሌላ ሀገር እየሰሩ መሆናቸውን ትረዳላችሁ። ስለዚህ ይህን ጉዳይ ለማስቆም የሰሜኑ ትብብር ወሳኝ ነው የሚል እምነት ስላለኝ ነው። ከዛ ውጭ ግን
ስለ ሰሜኖች ትብብር ስናወራ ስለሆነ ቁራጭ አጀንዳ እያወጣችሁ እሱን እንዴት አድርጋችሁት ነው የሱ ጉዳይ እንዴት ተፈቶ ነው አብረን ስራ የምትለው የሚል ጥያቄ የምታነሱ ሰዎች እናንተ ድሮ ላይ የቀራችሁ ናችሁ። እኔ የሚያሳስበኝ አማራ ይኔ ነው የሚለው አማራ የሚንቀሳቀስበት ቦታ ላይ እንዳይኖር መደረጉ እንጂ ኦህዴድ የሚያስተዳድረው አካባቢ በቀጣይ እንዴት ይሆናል የሚለው ጉዳይ አይደለም። እንዳልኩ አስተላለፋችንም ሁሉ ነገራችን ተለያይቷል። እነ ኮሎኔል ደመቀ ዘውዱ ጋር እና እሸተ ደምለው ጋር በምንም መልኩ አንድ እንኳን የሚያገናኘን አጀንዳ የለም። አንድ እንኳን ማለት ነው። እነሱ ኦህዴድን ለመታደግ አብይን ስልጣን ላይ ለማቆየት ማድረግ ያለባቸውን እያደረጉ ነው። ይህም መረዳት ከፈለክ ሰሞኑን እጃቸውን ሰጡ እየተባሉ የሚገቡ ኃይሎችን ተመልከት። እነዛን ኃይሎች ያስገቧቸው እና እሸተ ደምለው ናቸው። እና እሸተ ደምለው እነ ኮሎኔል ደመቀ ናቸው። እና በአማራ ህልውና ላይ አደጋ ያመጣን አገዛዝ ስልጣን ላይ ለማቆየት የሚሰራ ኃይል እሱ መሪ ሆኖ አስተዳደረው አላስተዳደረው አሳየ ደርቤ የሚያሳስበው ይመስላል። በፍጹም አያሳስበኝም። የኦህዴድ ጀነራሎች ውስጥ የሚጠጡበት እንደፈለጉ የሚንቀሳቀሱበት የሚፈነጩበት እና የአማራ ፖለቲካ ጭራሽ የማይራመድበት አካባቢ በማን ተመራ አያሳስበኝም። ፋኖዎችም ያሳስባቸዋል ብዬ አላምንም። በተለያየ አቅጣጫ በሁሉም መስመር እንደ አማራ የሚያስተሳስረንን ነገር በጣት ሰውታል እነ ኮሎኔል ደመቀ እና እሸተ ደምለው። ስለዚህ በዚህ ጉዳይ ላይ ፋኖዎች መናገር ይችላሉ ጌታዬ። እነ ኮሎኔል ደመቀ የሚያስተዳድሩት ቀጠና ከኢትዮጵያ አይበልጥም፣ ከአማራ አይበልጥም። ይህንን አሳምሬ እነግርሃለሁ፣ አስረግጬ ነው የምነግርህ። ከአማራ አይበልጥም፣ ከኢትዮጵያ አይበልጥም። እስካሁን ድረስ ለነሱ ፖለቲካ ቅድሚያ በመስጠት የነሱን ጦርነት አማራው ተሸክሞ ዋጋ ሲከፍል ቆይቷል። ለነሱ ቅድሚያ በመስጠት እንዴት አማራ ልዩ ኃይል ትጥቅ ይፈታል፣ እንዴት ፋኖ ይበተናል፣ የወልቃይት ጉዳይ ልባት ባላገኘበት ሁኔታ ራያ ኦልሬዲ ተመልሷል፣ የወልቃይት ጉዳይ ባላለቀበት ሁኔታ ብሎ ነበር አማራ ወደ ትግል የገባው። ከዛ በኋላ በላው ላይ መጥተው እየተረማመዱበት የባዕደን ደናቁርቶች ጀግና የሚል ስያሜ ተሰጥቷቸው አርበኛ የሚል ስያሜ ተሰጥቷቸው በአማራ የህልውና ትግል ላይ እየቀለዱ እያለመጡ አሁንም ወልቃይት እያለ የሚዘምር ይኖራል ብለህ ከሆነ ቀቅለህ ብለው እልሃለሁ። የወልቃይትን ጉዳይ ቀቅለህ ብለው። ሌላው ዘመነ ከህወሓቶች ጋር በመቀሌ ስብሰባ እያካሄደ ነው። ስብሰባ አካሄዷል። እሱንም በሚመለከት መረጃ ወጥቷል፣ መረጃ ደርሶናል እያሉ ነው የብልጽግና ሰዎች። ይሄን አድርጎ ከሆነ ዘመነ ካሴ ክብር ይገባዋል። ባለፈው አንድ ጥሪ አድርጎ አማራ ክልል ላይ ያለው ሁኔታ እንዲቀየር ማድረግ ችሏል። ንግግር እንዲደረግ፣ ሰርጎ ገቡ እንዲወጣ፣ ተራርቀ የነበሩ ኃይሎች እንዲቀራረቡ ማድረግ ችሏል። ከዛም አልፎ ከህወሓቶች ጋር ከሌሎች ኃይሎች ጋር መነጋገር ከጀመረ ጀግናችን የሚጠበቅበትን ስራ እያሰራ ነው ማለት ነው። ይህን መረዳት ያልቻሉት የአገዛዙ ደናቁርቶች ግን ይህንን ፖስት በማጋራት እንዴት እንደዚህ ያደርጋል ምናምን እያለ የሚወራጭ አማራ ለማየት አቆብቁበው ይገኛሉ። በተመሳሳይ መልኩ ማስረሻም ሰጤ ከህወሓት ጋር የተደረገ የድምፅ ቅጅ አለኝ አጋልጣለሁ ብሏል አሉ። የድምፅ ቅጂውን በምንድን ነው ያስከው? በካሴት ነው ያስከው? በሲዲ ነው? በፍላሽ ነው ያስከው? በምንድን ነው ያስከው ብላችሁ ጠይቁልኝ። እባክህ ልቀቀው። ከቴዲ አፍሮ ዘፈን በላይ ይሄ ድምፅ ቅጂ የሚለቀቅበት ቀን እየናፈቀን ነው። ይህ ሁሉ ግን ተራ ማስፈራሪያ፣ ተራ ፕሮፓጋንዳ ሊመጣ የቻለው ኢትዮጵያውያን ያሉበትን ሁኔታ፣ አማራውያን ያሉበትን ሁኔታ ካለመረዳት የሚመነጭ ነው። የአማራ ህዝብ ያለበት ሁኔታ ዓለም አቀፍ ሪፖርቶች ራሱ አሁን እያወጡት ያለውን ነገር ተመልከቱ። በዚህ ደረጃ እኔ ጫና እንዳደርግ የሚያደርገኝ ነገር ፐርሰናል ጉዳይ አይደለም፣ የህዝቤ ጉዳይ ስለሚገደኝ ነው። እህቶቼ ደም እያለቀሱ ወንድሞቻቸው ፊት ቤተሰቦቻቸው ፊት ሲደፈሩ በምናቤ እየመጣ ስለሚረብሸኝ ነው። ዜና መሆን መቻል አቅቶት በየማሳው ክልትጉ የሚለው የአገሬ አርሶ አደር የአማራ አርሶ አደር ህይወቱ መጥፋቱ ቤቱ መበተኑ እንዲሁ መቅረቱ ስለሚያበሳጨኝ ነው። ሌላ የግል ምክንያት ስላለኝ አይደለም። የአማራ ህዝብ ያለበትን ሁኔታ በጥልቀት ማስብ በመሆነ የተነሳ ሁሉንም ነገር አሟጠው ፋኖቹ እንዲጠቀሙበት እፈልጋለሁ። ሌላ ፐርሰናል ቅንጣት ታክል ምክንያት የለኝም። ቅንጣት ታክል ነው የምላችሁ። ይህንን መረዳት ያስፈልጋል። ሌላው እንግዲህ የፋኖ መሪዎች ደብዛ መጥፋት በብልጽግና ዘንድ ከባድ የሆነ ፍርሃት መፍጠሩን የደረሰ መረጃ ያመለክታል።
የፋኖ መሪዎች የት ናችሁ እየተባሉ ቢጠሩም በተለያየ መልኩ አቤት ብለው እንዲወጡ የተለያየ ትንኮሳ ቢደረግባቸውም ደብዛቸው መጥፋቱ እነዚህ ሰዎች የት ጋር ቁጭ ብለው እየተመካከሩ ነው? ኧረ የት ጋር ይሆን ያሉት የሚል ጥያቄ ብልጽግናን እያስጨነቀው መሆኑን የደረሰ መረጃ ያመለክታል። ምን ነው አርበኛ ሀብቴ ወልዴ ጠፋ? ኧረ ዘመነ ካሴን የበላው ጅብ ምን ነው አልጮኋለ እየተባለ ነው። ምሬ ወዳጆ የት ነው? ሄኖክ አዲስ የት ነው? የት ነው ያለው? ኢንጂነር ደሳለኝ የት ገብቶ ነው እየተባለላችሁ ነው። የት ነው እየመከሩብን ያለው? ዋና ዋናዎቹ በትግራይም በኩል ጄኔራሎቹ ተሰውረዋል፣ ደብዛቸው ጠፍቷል። እና እነዚህ ሰዎች እየመከሩብን ነው። የሆነ ሰዓት ላይ መጥተው ድንገት ብቅ ብለው ተርመስመሳችንን እንዳወጡት የሚል ጭንቀት ብልጽግና ጓዳ ውስጥ መፈጠሩን የደረሰ መረጃ ያመለክታል። የዘጋርዲያን ዘገባ እንደዚሁ ብልጽግናዎች ጋር ኃይለኛ የሆነ ብስጭት ፈጥሯል። ባለፈው ጌታቸው ረዳ አልጀዚራ ላይ ቀርቦ የጄኖሳይደር ዋርሞንገር ኢምፔሪያሊስት እየተባለ አብይ አህመድ ሲጠራ ከመሰማቱም በላይ አሁን ላይ ደግሞ የዘጋርዲያን ዘገባ 80% የአማራ አካባቢዎች በፋኖ ቁጥጥር ስር ነው የሚገኙት፣ ከ20 ሺህ በላይ አክቲቭ የሆነ ተዋጊ ያላቸው የሚል ዘገባ መውጣቱ ብልጽግናዎችን በጣም እንዳበሳጫቸው እና ባለፈው ከአሜሪካ በኩል ከምዕራባውያን በኩል ፋኖ እውቅና ሊሰጥ ነው እየተባለ ሲወራ የነበረው ነገር እውነት እየሆነ ነው። ከዚህ በላይ እውቅና ከየት ይምጣ? እነ ዘጋርዲያን ያለ ጋዜጣ 80% የአማራ አካባቢ በፋኖ የሚመራ ነው፣ 20 ሺህ ተዋጊ ያለው እኛ በየሸለቆ የሚንከራተት በየተራራው ስር የሚራኮት 2-3 ኃይል ነው እያልን ስናወራ 20 ሺህ ተዋጊ ያለው 80% የአማራን አካባቢ የተቆጣጠረ ኃይል ነው የሚል ዘገባ ከወጣ ይሄማ እውቅና ከመስጠት የሚተናነስ አይደለም ማለታቸውን የደረሰ መረጃ ያመለክታል። ቀጣዩ ርዕሳችን ታየ ቦጋለ ወደ ኢትዮጵያ መግባቱ ተሰምቷል። ያኔ የአማራ ልጆች በሚሳደዱበት ሰዓት ላይ እነ ክርስቲያን ታደለ፣ እነ ዮሐንስ ቧያለው፣ እነ ጎበዜ ሲሳይ፣ ዳዊት በጋሻው፣ ገነት አስማማው፣ መስከረም አበራ፣ ኤርሚያስ መኩሪያ፣ ዮርዳኖስ አለሜ፣ ፕሮፌሰር ሲሳይ አውጋቸው፣ እነ ክርስቲያን ታደለ፣ አባይ ዘውዱ የመሳሰሉ ጀግኖች፣ ዳዊት በጋሻው፣ የአማራ ጋዜጠኞች፣ የአማራ ምሁራን በሚሳደዱበት ሰዓት ላይ ወደ ኢትዮጵያ ማንም ብንወስድ ይሻላል፣ ማን ይጠቅመናል፣ ማን ነው ወሳኝ ሰው ብለው ሲያስቡ ከርመው ታማኝ በየነ ወደ አሜሪካ የወሰዱት ታየ ቦጋለ ከዓመታት ቆይታ በኋላ ወደ ኢትዮጵያ መመለሱ ተሰምቷል። ታየ ቦጋለ ማለት ኢትዮጵያኒስቱን ወይም የአንድነት ኃይሉን በተለያየ መንገድ ሲቀፍል የኖረው በሱ ልክ የቀፈለ የለም። መራራ እውነት የሚል መጽሐፍ አሳትሞ ኢምቢሊየንስ በሚሊዮን ደረጃ ገንዘብ የሰራ ሰው ነው። በቦረና ተፈናቃዮች ስም ባለ 2 ዲጂት ሚሊዮናት ብር የዘረፈ ነው። ባለ 2 ዲጂት በአስራዎቹ ከ10 በላይ የሆነ ሚሊዮን ብር ወደ አካውንቱ ማስገባት የቻለ ሰው ነው። ፍጥጥ ባለ ሁኔታ በቦረናው ረሃብ የሰበሰበውን ገንዘብ ካዝናው ውስጥ ያስገባ ሰው ነው። ከዛ ያንን ብር አከፋፍል እንጂ ሲባል የሆነ ሰዓት ላይ አይኑ ላይ በርብሬ ነስንሶ መጣ። አይኑን ብሽርጥ አስመስሎ አቅልቶ መጣና ያው ብልጽግና አፍኖኝ እኮ ታስሬ ላለፉት 3 ቀናት ተሰውሬ ነበር የሚል ሙሾ ይዞ መጣ። ወይ ታፍነ ከሆነማ በዚህ ልክ አይነህ ተጣመመ ምኑን ያንን ብር አደረስከው ተብሎ ሙር ተይዞ ታለፈ። ወደው ደግሞ ታማኝ በየነ ወጣና በግሎባል አላያንስ በኩል የኔ ጀግና ከዚህ በላይ ዋጋ ልከፍል አይገባም ብሎ ወደ ውጭ ወሰደው ማለት ነው። ከዛ በፊትም ጎንደር ላይ ካባ ሲደረብለት እንደነበረው የሚዘነጋ አይደለም። እነ ሙክታሮቪች ጋር ካባ ሲሸለም ነበር በጣም በሚያሳፍር ሁኔታ። አሁን ሙክታሮቪች ለምሳሌ አማራ ላይ ወረራ ከተፈጸመ ጊዜ አንስቶ አንድ ቀን ስለ አማራ ጽፎ አያውቅም። እና በቦረና ተፈናቃዮች ስም በብርሃንና ረሃብ ስም ባለ 2 ዲጂት ሚሊዮን ብር የዘረፈው አሜሪካ ጎዳና ላይ ወደኩ ብሎ $100,000 የሰበሰበው አማራ እኮ አሳዛኝ እኮ ነው። የምር የአማራ ዲያስፖራ አሳዛኝ፣ መርዳት ያለበትንና የሌለበትን የማያውቅ ወገንና ወገን ያልሆነውን የማያውቅ እኮ ነው። እንግዲህ ታየ አሜሪካ ከሄደ በኋላ ማንነቱ ታውቋል። ማንነቱ ከታወቀ በኋላ እንኳን መኪና ውስጥ ነው ማድረው ምናምን ብሎ የውሸት የቅጥፈት አንድ ቪዲዮ ይዞ መጣ። ላይፍ ማለት ነው። ጎዳና ተዳዳሪ ሆኛለሁ ሲል የኛ ጀግና ምን አጋጠመህ ብሎ እንደገና ደግሞ በ100 ሺዎች የሚቆጠር ዶላር ሰብስበው ሰጡት። ታየ $100,000 አካውንቱ ካስገባ በኋላ እና አካውንት ካራገፈ በኋላ ለብልጽግና ፈረመ። ለብልጽግና ፈርሞ ፋኖን ብቻ ሳይሆን አማራውን መሳደብ ጀመረ። አማራውን ማንቋሸሽ ጀመረ። በአሁኑ ሰዓት ደግሞ ሹመት እንሰጥሃለን ተብሎ ቃል ተገብቶለት ወደ ኢትዮጵያ ገብቷል። ከኤርፖርትም በሚወጣበት ሰዓት እና ውብሸት ታየ
ቴዎድሮስ ማለት የሰሜን ወሎ ባንዳ ማለት ነው። ፋኖች አንገቱ ላይ መተውት የነበረው ቴዎድሮስ አያሌው ሁለቱ አቀባበል እንዳደረጉለት የደረሰ መረጃ ያመለክታል። በቀጣይ ደግሞ ሹመት ይሰጣል መባሉንም ሰምተናል። ቀጣዩ ርዕሳችን የምርጫ ጉዳይን ይመለከታል። ምርጫን በተመለከተ ኦፌኮ ትናንት አቋሙን አንጸባርቋል። በኦሮሚያ ክልልና በመላው ኢትዮጵያ ምርጫ ላይ መሳተፍ የማይቻልበት ሁኔታ ተፈጥሯል። ሁሉም ያለው ሁኔታ ምርጫ ላይ ለመሳተፍ የሚያስችል አይደለም። ስለዚህ በአዲስ አበባ በእሱ አጠራር በፊንፊኔ በተወሰኑ አካባቢዎች ላይ ብቻ ተምሳሌታዊ በሆነ መልኩ ምርጫው ላይ ለመሳተፍ 10 እጩዎችን የምናስመዘግብ ይሆናል። ይህንን የምናደርገው በሁለት ዙር ምርጫ ላይ መሳተፍ ያልቻለ 2 ጊዜ ያልተወዳደረ የተቃዋሚ ፓርቲ ይሰረዛል ስለሚል ላለመሰረዝ ስንል በአዲስ አበባ ዙሪያ እንሳተፋለን ብሏል። የእጩ ምዝገባ ትናንት ተጠናቋል። ምርጫ ቦርድ የእጩ ምዝገባ እስከ ትናንት ጊዜ ድረስ እንዲያስመዘግቡ ፓርቲዎች ትዕዛዝ ሰጥቶ ነበር። ይሁንና ኢዜማ ምንም አይነት እጩ አለማቅረቡን፣ ኢህአፓ፣ ሳልሳይ ወያኔ የመሳሰሉ ፓርቲዎች እጩ አለማቅረባቸውና ለማስመዝገባቸው ተሰምቷል። ኢዜማ ለነገሩ እጩ ማቅረብ አይችልም። ለ1 ዓመት ቢራዘምለት እጩ የማስመዝገቢያ ጊዜ ያንኑ ግርማ ሰይፉን ያስመዘግብ ካልሆነ በስተቀር ዶክተር ብርሃኑ ነጋ እነ ፍቅር ሲዝም ያለው አባል አንድ ሰው ስለሆነ እሱን ከማስመዝገብ ውጭ ሌላ ተጨማሪ እጩ ማቅረብ የሚችል አይመስልም። እና ኤኒዌይስ ግን እነዚህ 3 ፓርቲዎች ምንም አይነት እጩ አለማስመዝገባቸው ተሰምቷል። የዘንድሮ የምርጫን ድራማ በተመለከተ ትናንት በሰፊው ሄደንበታል። ብልጽግናና ምርጫ ቦርድ አዲስ አመጣት የምርጫ ቦርድ ፕሬዝዳንት ወይም ሰብሳቢዋ ማለት ነው እና ብልጽግናዎች ተነጋግረው አዲስ ድራማ በቀጣይ ይዘው እንደሚመጡ ታውቋል። 70-30 የሚል ውሳኔ ወስነዋል። በመለስ ዜናዊ ጊዜ ኤንጂኦዎች ላይ 70-30 የሚል አሰራር መጥቶ እንደነበረው ሁሉ 70% ለካፒታል ኮስት 30% ደግሞ ለስራ ማስኬጃ ኮስት እንደተባለው 70-30 ተብሏል። 70% ለብልጽግና 30% ለተቃዋሚ። ይሄንን ማሸነፍ አለባቸው ተቃዋሚዎች። እዚህ ቦታ ላይ ቢያሸንፉ እኛ እዚህ ቦታ ላይ ብናሸንፍ ከተቃዋሚዎች በኋላ በመካከል ከሌ የተባለው ፓርቲ ከሌ የተባሉት ፖለቲከኞች አሸናፊ ቢሆኑ ተብሎ በአብይ አህመድ ውጤቱ ተወስኖ መቀመጡን እንደዚሁ የደረሰን መረጃ መሰረት በማድረግ ትናንት ገልጸን ነበረ። የሆነና ግን እነዛ 30%ዎችም ተቃዋሚዎች ተብለው ቢገለጹም እውነቱ ግን በሌላ ስም የሚጠሩ ብልጽግናዎች ናቸው። አሁን ለምሳሌ በበለጠ ሞላና በአገኘሁ ተሻገር መካከል ምን ልዩነት አለ? በአብንና በባዕደን መካከል ምን ልዩነት አለ? እንደውም ከአብን ባዕደን ሳይሻል ይቀራል የሚሻል ይመስለኛል። ምክንያቱም የአብን ምኞት ቢሳካለት ባዕደንም መሆን ነው። አንዱ ርንጭላ ሲያድግ ምኞቱ ምንድነው? ትልቅ አህያ መሆን ነው፣ ወደላ አህያ መሆን ነው። ስለዚህ አብንም ላይ ያሉ ርንጭሎች እቅዳችሁ ምንድነው ተብሎ ቢጠየቁ ይሄንኑ መልስ መመለሳቸው የሚቀር አይደለም። እና ብልጽግና 30%ቱን ለተቃዋሚ ብሎ ቢደለድልም የራሱ ኤጀንቶች መሆናቸው መታወቅ አለበት። በተረፈ ግን በቀጣይ የምርጫ ሂደቱን ሳቢ ለማድረግ የህዝብን ትኩረት ከጫካ ወደ አዳራሽ እንዲገባ ለማድረግ እንዲመጣ ለማድረግ አንዳንድ ተቃዋሚዎች በቀጣይ እንዲጎራጩ እንደ ጀግና እንዲሸልሉ እንዲፎክሩ ፍቃድ የተሰጣቸው መኖራቸውም ሊታወቅ ይገባል። ተቃዋሚ ፓርቲ እስከዛሬ በሌላ ቆሙ የምታውቁት ወደፊት ሚዲያ ላይ መጥቶ ፋኖ ሲጫወት ብታውት አማራው እየተጠቃ ነው ሲል ከሰማችሁ፣ ኢትዮጵያን እያፈረሰ ነው በቃ ዶክተር አብይ አልቻለም ምናምን እያለ ሲዋራ ከሰማችሁ ያ ፖለቲከኛ የተፈቀደለት የመሳደብና የመዘርጠጥ መብት የተሰጠው መሆኑን ማወቅ አለባችሁ። ምክንያቱም ወደ ጫካ የገባውን የህዝብ ትኩረት ወደ አዳራሽ ለመመለስ በህዝብ እምነት የሚጣልባቸው እና ህዝቡ እንደ ጀግና የሚመለከታቸው ፖለቲከኞች ልንፈጥር ይገባል ብሏል ብልጽግና። ወጥተው በየሚዲያው የሚሸልሉ የሚሳደቡ እና የህዝብ አጀንዳን የሚያነበንቡ ፖለቲከኞችን ማሰማራቱ ታውቋል። ስለዚህ ይህን መረዳት ያስፈልጋል። 1 ሚሊዮን ወጣት ለምርጫ ይዘጋጅ ብሎም ኮታ መደልደሉንም በትናንት ፕሮግራማችን ገልጸናል። 1 ሚሊዮን ወጣት ክልሎች ልታፍሱ ይገባል። አማራ ክልልና ኦሮሚያ ክልል 200 ሺህ ለምርጫ ምቹ የሆነ ኢንቫይሮንመንት ለመፍጠር እና የኢትዮጵያንም ሰላም ለማረጋጋት 1 ሚሊዮን ወጣት ፈልጋለሁ ብሏል አብይ አህመድ። ያ 1 ሚሊዮን ወጣት ደግሞ ደሞዝ የማይከፈለው 1 ዓመት ብሔራዊ ግዳጅ ላይ የሚሰማራ ነው ተብሏል።
ይህንንም ሀሳቡን አብይ የገለጸው ወታደር በማለት ፈንታ ዲኮደር በሚል ስያሜ ጠርቶ 1 ሚሊዮን ዲኮደር እፈልጋለሁ ለ1 ዓመት የሚያገለግል እና ይህንን ደግሞ በፍላጎት ለይታችሁ ማምጣት ካልቻላችሁ በማፈስም ቢሆን ማምጣት አለባችሁ ተብሏል። አማራ ክልል ኦሬዲ አፈሳውን ጀምሮታል። በኦሮሚያና በአዲስ አበባም ሰፊ የሆነ አፈሳ ስራ እየተሰራ ነው። እየታፈሱ ያሉት ግን አማራዎችና አማርኛ ተናጋሪዎች መሆናቸውን የደረሰ መረጃ ያመለክታል። ሌላኛው ርዕስ የአፋብኃና የአፋሕድ የጋራ ዘመቻን ይመለከታል። አፋብኃና አፋሕድ ከረዥም ጊዜ በኋላ የጋራ ዘመቻ አካሂደዋል። ማስረሻ በወጣ ማግስት ደቡብ ወሎ ከላላ ወረዳ ደገር ላይ አገዛዙ ሰራዊቱን አስገብቶ ነበር። ከባድ መሳሪያውን አስጠግቶ ኃይለኛ የሆነ ዘመቻ ከፍቶ ነበር። እነ መከታውን እነ ሻለቃ ድርሳንን እነ ኮሎኔል ፈንታውን ከባለው ብሎ አገዛዙ ያለ የሌላ ኃይሉን አሟጦ አስገብቶ ነበር። ማስረሻ ሰጤ ልክ ከደገር እንደወጣ ቶሎ በሉ እየተመካከሩ ነው። ደገር ላይ ኮሎኔል ፈንታው እነ ሻለቃ ድርሳን እነ አርበኛ መከታው እየተመካከሩ ስለሆነ ቶሎ አፈፋ አድርጋችሁ ያዟቸው ብሎ ትእዛዝ ሰጥቶ ነበር። ያሉበትን ቦታም ጠቁሞ ነበር። በነገራችን ላይ ለማስረሻ ሰጤ የሚከራከሩ ሰዎችን አይቻሉ። የመጨረሻ ልታፍሩ ይገባል። የመጨረሻ ማለት ነው። አካባቢን መሰረት አድርጋ ለማስረሻ ሰጤ የምትከራከር የመጨረሻ ልታፍሩ ይገባል። እኔ ዘመነ ካሴን ማደንቀው የሰዎችን ማንነት አስቀድሞ ለይቶ የሚያውቅ መሆኑ ነው። እስክንድር ነጋን እንደምታውቁት ከማንም በፊት ቀድሞ የተረዳው ማን ነበረ? ዘመነ ካሴ ነበር። ይሄ ሰውዬ በአካላዊ ሁኔታው በተለያዩ ነገሮቹ በውጫዊ ገጽታው እየሸወደን ነው። ውስጡ ቅንነት የለውም። ውስጡ ሲፈለቀቅ ጸረ አማራነት ነው ያለው። ያ ጸረ አማራነት ለምሳሌ የእስክንድር ነጋን ኢትዮጵያ አስተሳሰብ ፈልቀጥ አድርጋችሁ ብትመለከቱት እንደነ ሞገስ እንደነ ሪዮት አይነት አስተሳሰብ ታገኛላችሁ። ብዙዎቹ ኢትዮጵያኒስት የሚባሉት የአንድነት ኃይሎች የሚባሉት ኢትዮጵያን እያፈረሳት ያለው የኦነግ ወይ ደግሞ የህወሓት አካሄድ ነው ብለው አያምኑ። ኢትዮጵያን የሚያፈርሳት የአማራ ብሔርተኝነት ነው የሚል አመለካከት አላቸው። እና እስክንድር ነጋም ይሄንን በዚህ አስተሳሰብ የተጠመቀ በመሆኑ የተነሳ የአማራ ብሔርተኝነት ሳይጠነክር ሊሰበር ይገባል፣ ሊመክን ይገባል ብሎ ወደ ትግል የገባ ነው ብሎ ያባረረው ዘመነ ካሴ ነው። በተመሳሳይ መልኩ ማስረሻ ሰጤ ማለት መንትያ ወንድሙ ነበር። በአንድ ወቅት ማለት ነው መንትያ ወንድሙ ነበር። ዛሬ እና አስረስ ማረጋ የድሮ እንትኖቹ ጋር እነሱ ጋር አብሮ ሲቀጥል አንተ ትብስ እየተባባሉ ሲቀጥሉ ማስረሻ ሰጤን ግን ጥፋ ከዚህ ያለው ወደ ትግል ያስገባው ተመስገን ጥሩነህ መሆኑን በመረዳቱ የተነሳ ነው። ስለዚህ ዛሬ አካባቢን መሰረት አድርጋችሁ ለማስረሻ ሰጤ እገዛ የምታደርጉ ሰዎች ለባንዳ እገዛ እያደረጋችሁ መሆኑን መታወቅ አለበት። ሌላውን ተውትና አሁን ነገር ላይ ያደረገው እኮ ልክ እሱ ሲወጣ ላለው እንግዲህ ከባለፈው መስከረም ጊዜ ጀምሮ መስከረም ወር ጀምሮ ነገር ላይ እንዳሉ ይታወቃል። አገዛዙ አልነካቸውም። ለምን? እዛ መካከል ማስረሻ ሰጤ ስላለ የነሱ ኤጀንት ስላለ። ልክ ኤጀንቱ ሲወጣ ግን ትናንትና ያለ የሌለ ኃይሉን አስገባ፣ ከባድ መሳሪያ አስገባ። እነ መከታውን እነ ኮሎኔል ፈንታውን እነ ሻለቃ ድርሳንን ሊከብ ከባድ መሳሪያውን ሜካናይዝቱን ይዞ ሄደ። ይሁንና እነ ሻለቃ ድርሳን እነ አርበኛ መከታው እነ ኮሎኔል ፈንታውን ካባለው ብሎ የገባው ኃይል ተካቦ በአፋብኃና አፋሕድ የጋራ ዘመቻ እንዳይሆን መደረጉን የደረሰ መረጃ ያመለክታል። በከባድ መሳሪያ ግን በመድፋረር ደርግ የተከለውን ጥብቅ ደን ሙሉ ለሙሉ ማውደሙን በፎቶም በቪዲዮም ተደግፎ ወጥቷል። ሰዓት ያለው ነገር ስለሆነ በዩቲዩብ ማቅረብ አይቻልም እንጂ ቪዲዮም ደርሶናል። እንዳለ በአካባቢ የነበረውን ጥብቅ ደን ሙሉ ለሙሉ አቃጥሎታል። የሆነና ከባለው ሲል ግን ተከቦ ከፍተኛ የሆነ ዋጋ መክፈሉን መረጃዎች አመላክተዋል። በተመሳሳይ መልኩ ዞብል-አምባ ክፍለ ጦር በረሃኛው ተኩለሽ ዙሪያ ላይ ያለውን ያገዛዙን ሰራዊት አንድ ምሽግ በመስበር ከባድ ጉዳት ማድረሱንና ድል መጎናጸፉን እንደዚሁ አፋብኃ ያወጣው መረጃ ያመለክታል። ትናንት ዳር 23 ከቀኑ 10 ሰዓት እስከ 12 ሰዓት በተካሄደው ዘመቻ ራያ ቆቦ ተኩለሽ ዙሪያ በሬያርደው እየበሉ ሳለ ያለምንም ሮንድ ያለምንም ቃኝ በሬያርደው እሱን ለመብላት ያቆበቆቡ ባለበት ሰዓት ላይ ፋኖች ድንገት ከተፍ ብለው ከባድ የሆነ ጉዳት እንዳደረሱባቸው እንደዚሁ የደረሰ መረጃ ያመለክታል።
ሌላው የኢትዮጵያ አየር መንገድ የሰራተኞች ዝርፊያን ይመለከታል። የኢትዮጵያ አየር መንገድ ሰራተኞች በዝርፊያ ስማቸው እየተነሳ ይገኛል። እንግዲህ ከቀናት በፊት ባደረስነው መረጃ አንዲት ተገቢውን አገልግሎት ማግኘት ያልቻለች ኬንያዊት ኬንያ ውስጥ ማለት ነው፣ ኬንያዊትም ላትሆን ትችላለች፣ ዜግነቷን አላጠራውም፣ የኢትዮጵያ አየር መንገድን የትኬት መቁረጫ ቢሮ ስትሰባብር የሚያሳይ ቪዲዮ ተለቆ ነበር በካሜራ እየተቀረጸች እና በነዳጅ ምክንያት በዶላር ምክንያት ማግኘት ያለብኝን አገልግሎት ማግኘት አልቻልኩም በሚል ብስጭት ቢሮአቸውን ስትሰባበር ታይታ ነበር። በተመሳሳይ መልኩ በዛው በአንድ ቀን ውስጥ ድራግ አዘዋዋሪን የሆነች ድራግ አዘዋዋሪን ገንዘብ ተቀብለው በማሳለፍ ወደ ኬንያ ከሸኟት በኋላ የኢትዮጵያ አየር መንገድ ሰራተኞች ማለት ነው በናይሮቢ አየር ማረፊያ በተደረገ ፍተሻ በርካታ ድራግ ወይም ኮካይን በሆዷ ውጣ መገኘቷን እንደዚሁ ገልጸን ነበር። በአንድ ቀን ውስጥ 2 ቅሌት አስተናግዶ ነበር። በትናንትናው ዕለት ደግሞ በሳውዲ አረቢያ ሲሰሩ የነበሩ የባንግላዴሽ ሰራተኞች በኢትዮጵያ አየር መንገድ ወደ ሀገራቸው ሲመለሱ ቦሌ ወይም ኢትዮጵያ ላይ ትራንዚት ማድረግ ነበረባቸው። ቦሌ አየር መንገድ ላይ ኢትዮጵያ ላይ ትራንዚት ማድረግ ነበረባቸው። ከዛ በኋላ ባንግላዴሽ ደርሰው ሻንጣቸውን ሲያው ቁልፉ ተሰብሮ ሻንጣቸው ተከፍቶ ያሏቸው ንብረቶች ሙሉ ለሙሉ ተዘርፈው አየር መንገዱን ቀውጢ አድርገውት ነበር። ባንግላዴሽ ላይ የኢትዮጵያ አየር መንገድ ሰራተኞች ንብረታችንን ዘረፉ እያሉ ጣቸውን ሲገልጹ የሚያሳይ ቪዲዮ ተለቆ ነበር። ይህ ሁሉ ግን ትናንት በብቃታቸው ብቁ ሰራተኞች የነበሩት የኢትዮጵያ አየር መንገድ በአንድ ብሔር ተወላጆች እንዲሞላ ከማድረጉ የሚመነጭ ነው። መለስ ዜናዊ እንኳን የኢትዮጵያ አየር መንገድ ልንነካው አይገባም፣ እዛ ላይ ልምድ ያላቸው ሰራተኞች ተው ስራቸውን ይስሩበት፣ ልንነካቸው አይገባም፣ እነሱን አባረን ሌላ ብንተካ የኢትዮጵያ አየር መንገድ ዝና ይንኮታኮታል በማለት ኢትዮጵያ አየር መንገድ ላይ ያሉ አንጋፋ ሰራተኞች እንክብካቤ እንዲያገኙ ከማድረግ ባለፈ በዘራቸው በቋንቋቸው ሰለባ እንዲደረጉ አላደረገም ነበር። አብይ አህመድ የሚባል ጨቅላ ከመጣ ጊዜ አንስቶ ግን ኢትዮጵያ አየር መንገድ ላይ ያሉ ታማኝ የሆኑ ለሙያቸው እና ደግሞ በዓለም አቀፍ ደረጃ እውቅና የነበራቸው የኢትዮጵያ አየር መንገድ በዓለም አቀፍ ደረጃ እንዲታወቅ ማድረግ የቻሉትን በማንነታቸው የተነሳ እነሱን እያባረረ ዝቅ እያደረገ ሌሎች ሌቦችን አምጥቶ ተካ። አሁን ላይ ኢትዮጵያ አየር መንገድ ላይ በድራግ ዝውውር እና በተለያዩ ምክንያቶች ጥፋቶች ስሙ እየተነሳ ይገኛል። በተመሳሳይ መልኩ አሁን የኢትዮጵያ አየር መንገድ ሰራተኞች በዝርፊያ ስማቸው እየተነሳ ይገኛል። በተረፈ ዛሬው ፕሮግራማችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበረከት ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብለን የዛሬ ዝግጅታችንን እንቋጫለን። እናመሰግናለን።